ሰላም ይብዛላችሁ ብሩህ አእምሮ ይኖራችሁ አእምሮአችሁ አብርሆት እንዲኖረው ሁለት ነገሮች የግድ ነፃ መሆን አለባችሁ ከጥላቻና ከአድሎ። ብዙ ሰዎች በፈለገ እውቀት ቢኖራቸው ብርሃኑን የሚያጡት ወይንም አብርሆትን የሚያጡት ጥላቻና አድሎ ስላለባቸው ነው። ስለዚህ ከማንበባችሁ ከመጠየቃችሁ ምንም ነገር ከማድረጋችሁ በፊት ሊቀድም የሚችለው ከአድሎና ከጥላቻ ነፃ ሁኑ። በተለይ ደግሞ ሃይማኖታዊ አድሎዎች በከፍተኛ ደረጃ የሰዎችን የአብርሆት የህሊና ብርሃን የሚያቀጭጩ ናቸው። እንደ ምሳሌ ማየት እንችላለን። ሁሉም ሰው የራሱ ሃይማኖት ለራሱ ትክክል ነው ትክክልም ብሎ ስላመነ ነው እስከ ሞት ድረስ ዋጋ የሚከፍለው። በዛው ልክ ግን ብሩህ አእምሮ ያላቸው ሰዎች የሌሎች ሰዎች ሃይማኖትን ለራሳቸው ለአማኞቹ ትክክል መሆኑን ያውቃሉ፣ ያምናሉ፣ ይቀበላሉም። እናም ሌሎችንም ሃይማኖት በዚህ አይነት ያያሉ። ከሌሎች ሃይማኖትም መልካም ነገርን ትማራለህ። ከየትኛውም ከእስልምና ከክርስትና ከሌሎችም ባህላዊ አምልኮቶች ባህላዊ አምልኮ የምንላቸው እያንዳንዱ ህዝብ የራሱ የሆነ በአካባቢው የፈጠረ እምነት አለው። እነሱም እንኳን የራሳቸው የሆነ መልካም ነገር አላቸው። ስለዚህ ብሩህ አእምሮ ካላችሁ ከሁሉም ሃይማኖቶች መልካሞችን ለመማር ማወቅ አለባችሁ። አንዳንድ ሰዎች ሰው የራሱን ሃይማኖት ዲፌንድ ሲያደርግ ወይንም ሲከላከል እንደ ስድብ የሚቆጥሩ አሉ። ይሄ በጣም ያሳዝናል። በዚህ ደረጃ ቅር ሊላቸው አይገባም። ማየት የነበረባቸው ነገር ተሳድበዋል ወይስ የራሱን ሃይማኖት ተከላክለዋል የሚለውን ነው። በዛ ሁኔታ ነው ማየት ያለባችሁ። ሌላው እያንዳንዱ ሰው የራሱን ሃይማኖት ትክክል ነው ብሎ ያምናል። ማሳመን እስካልቻልክ ድረስ ገና ብዙ ሃይማኖቶች ይኖራሉ። ልዩነቱ በአእምሮ ማሳመን ያለ ማሳመን ነው። ብሩህ አእምሮ እንዲኖር ግን ከሁሉም ሃይማኖቶች መልካምነትን ውሰድ፣ ጥሩነትን ውሰድ። ያንተ ትክክል ነው፣ የሌሎቹ ደግሞ ለራሳቸው ትክክል ነው። በሃይማኖት አታድላ። በሃይማኖት ካላደላ ሰዎችን መልካምነታቸውን ፍቅራቸውን እና እውቀትን ከሁሉም ሃይማኖት ታገኛለህ። ስለዚህ ኢቭን ከዛ ከሃይማኖት ተከታይ የተሻለ ስለዛ ሃይማኖት መልካም አመለካከት ይኖራል። ስላንተም ሃይማኖት ልክ እንደዛው ጥላቻ ያንተን ፍጹም ትክክል ስታደርግ የነዛን ደግሞ ትክክል የሆነንም ታሳስታለህ ማለት ነው። እንዴት አእምሮ ብሩህ ሊኖር ይችላል? ስለዚህ ከጥላቻና ከአድሎ ነፃ አውጣ።